ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ታህሳስ 7 2018 ዓ.ም በተለያየ ቦታ እየደረሱኝ አዳዲስ መረጃዎች አሉ እየጀላችሁ መጥቻለሁ። ሀገረ ማርያም አካባቢ በተደረገ ሕግ የማስከበር ዘመቻ በርካታ የፋኖ ታጣቂዎች መገደላቸውንና በርካቶች መማረካቸውን መረጃዎች ጠቁመዋል። እንዲሁም የሀብቴ ወልዴ ቀኝ እጅ የሆነም እርምጃ ተወስዶበታል። ሌሎች ዝርዝር መረጃዎችም አሉ ምናያቸው ነው የሚሆነው። አብራችሁን ቆዩ። በሀገረ ማርያም ከሰም ወረዳ በጎርፎ ቀጠና የመንግስት የሰላም ጥሪ ባልተቀበሉ የጽንፈኛ ቡድን አመራርና አባላት ላይ እርምጃ መውሰዱ ተሰምቷል። በሰሜን ሸዋ ዞን ሀገረ ማርያም ከሰም ወረዳ ጎርፎ ቀጠና የመንግስትን የሰላም ጥሪ ባልተቀበሉ የጽንፈኛ ቡድን አመራርና አባላት ለማጽዳት በተደረገ ልዩ ኦፕሬሽን የቆሰሉ በርካታ ሲሆኑ 8ቱ የጽንፈኛ ቡድን አባላት ተደምስሰው 7 አባላት ከነሙሉ ትጥቃቸው የተማረኩ መሆኑን ነው መረጃዎች የሚጠቁሙት። ከተማረኩት መካከልም አንደኛ ዋሴ ማንጉዳይ ካሳዬ የኃይለ ማርያም ማሞ ክፍለ ጦር ዘመቻ መሪ የነበረ፣ ሁለተኛ አክሊል በጋሻው እንዳይለያዩ የክፍለ ጦሩ ሻለቃ አዛዥ የነበረ፣ ሶስተኛ አለማየሁ ላቀው ተስፋዬ አባል የነበረ፣ አራተኛ ገዛይ ሽመልስ ሹሜ የክፍለ ጦሩ ሻለቃ አስተዳደር ኃላፊ የነበረ፣ አምስተኛ ነገሰ ወጋየው ሰይፉ የሻለቃ አዛዥ አጃቢ የነበረ፣ ስድስተኛ አለም ሙልጌታ ተሾመ የዲሽቃ ተኳሽ ረዳት የነበረ እና 7ተኛ ደስታ ሙልጌታ ኃይለ ማርያም አባል በጥምር ጦሩ ከነሙሉ ትጥቃቸው እየተማረኩ ናቸው። በጎርፎ ቀጠና ሐሙስ ገበያ በተባለ ቦታ መሽጎ የነበረው ጽንፈኛ ቡድን አመራርና አባላት የሀገር መከላከያ ሰራዊት 112ኛ ክፍለ ጦር አንደኛ ሬጅመንት ከወረዳው ጥምር ጦር ጋር በመቀናጀት በሌሊት ኦፕሬሽን ጽንፈኛ ቡድኑን ለጥፋት ይጠቀምበት ከነበረው ጥቁር ክላሽ 4 እንዲሁም ኤፍ1 ቦምብ 6 ሰደፍ ክላሽ 2 አንድ መንተፎ ኤስኬስ 2 የብሬን ጥይት 150 የብሬን ሸንሸል 1 የክላሽ ካዘና 20 ሞተር ሳይክል 2 ሶራርና ሌሎች የምግብ ማብሰያ ቁሳቁሶችን ጨምሮ በቁጥጥር ስር መዋሉን የሀገር መከላከያ ሰራዊት 112ኛ ክፍለ ጦር አንደኛ ሬጅመንት አዛዥ ሻምበል ብርሄ ገብረትንሳኤ ተናግረዋል። በመጨረሻም የሰላም አማራጭ ወደ ጎን በመታው ህዝብ ለማጎሳቆል አልመው የሚሰሩ ታጣቂዎች ኃይሎች የተጀመረው ህግ የማስከበር ዘመቻ ተጠናክሮ እንደሚቀጥልም አስረድተዋል። የወረዳው ምክትል አስተዳደርና የጸጥታ ጽህፈት ቤት ኃላፊ አቶ አገኝ አሰፋ በበኩላቸው በቀጠናው ከዚህ ቀደም የጽንፈኛ ኃይሉ በንጹሃን ላይ ግድያ፣ ዝርፊያና ስርቆት እየፈጸመ ህብረተሰቡን እያሰቃየ እንደነበር ጠቅሰው ከመከላከያ ሰራዊትና ከወረዳው የጸጥታ መዋቅር ጋር በመቀናጀት በተሰራ የተቀናጀ ስምሪት ቀጠናውን ከጽንፈኛ ኃይል የማጽዳት ስራ እየተሰራ እንደሚገኝም የጥፋት ቡድኑን በቀጠናው የህዝብ ሀብት በመዝረፍና መሰረተ ልማት ሲያወድም እንደነበረም ነው የገለጹት። በቀጣይ በምናደርገው የተቀናጀ ስምሪት በህዝቡ መረጃ ሰጭነትና በጸጥታ መዋቅሩ የተጠናከረ ወታደራዊ ስምሪት መሰረት አካባቢውን ከጥፋት ኃይሉ የማጽዳት ስራ በትኩረት እንደሚሰራም ተናግረዋል። እንዲሁም የሀብቴ ወልዴ ቀኝ እጅ የሆነው ብርሃኑ ሙላው ዛሬ እርምጃ ተወስዶበታል። የሀብቴ ወልዴ ታማኝ ቀኝ እጅ ከሆኑ ታጣቂዎች መሃል አንዱ የሆነው ብርሃኑ ሙላው የተባለ ታጣቂ በምዕራብ ጎንደር መተማ ወረዳ ልዩ ስሙ መሃሽ በተባለ ቦታ እንደለመደው ለመስረቅ ሲንቀሳቀስ ጀግናው የሀገር መከላከያ ሰራዊት እርምጃ ወስዶበታል። ጀግናው የሀገር መከላከያ ሰራዊት በወሰደው እርምጃ የሀብቴ ወልዴ ቀኝ እጅ የሆነው ብርሃኑ ሙላውና ጨምሮ በርካታ የጸረ ሰላም ታጣቂዎች ሞትና ምርኮኛ እንደሆኑ የደረሰን መረጃዎች ያሳያሉ። አሁንም ቢሆን መንግስት የሰጠውን የሰላም አማራጭ ክፍት ስለሆነ ይህን የሰላም መንገድ መከተል አማራጭ የሌለው ነገር ነው። ምክንያቱም ከዛ ውጭ መንገድ መከተል መጨረሻው እንደ ብርሃኑ ሙላው መሆኑም ጥያቄ የለውም። በተመሳሳይ በማዕከላዊ ጎንደር ዞን ነባሩ ጭልጋ ወረዳ ከህግ ርቆ በጫካ ሲንቀሳቀሱ የነበሩ የጋሻው ሲሳይ ቡድን ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። በዛሬው ዕለት የገቡ ታጣቂዎች እንዳሉት ህዝባችን በሰላም ወጥቶ ለመግባት ተቸግሯል። በየዕለቱ ለገታ፣ ዘረፋ፣ ውንብድና ተዳርጓል። በመሆኑም ይህንን ችግር ከመንግስት ጎን ሆነን ለመቀልበስ ስንል የሰላምን አማራጭ ተቀብለናል ሲሉ መልእክታቸውን አስተላልፈዋል። በተመሳሳይ ለጠላት ሊደርስ የነበረ ብርም በቁጥጥር ስር ውሏል ማለት ነው። በደቡብ ወሎ ዞን ደሴ ዙሪያ ወረዳ ለጠላት ሊደርስ የነበረ ብር በቁጥጥር ስር መዋሉን የወረዳው ፖሊስ ነው ያስታወቀው። በደሴ ዙሪያ ጥምር ጦሩ ባደረገው ቁጥጥር ለጠላት ሊደርስ የነበረ 1,298,000 ብር፣ 2 ሱኪ ጠመንጃ፣ 1 ሰሜን ክላሽ ጠመንጃና 1 ቱርክ ሽጉጥ በጽንፈኛ ኃይሉ ሎጂስቲክ አሰባሳቢዎች አማካኝነት እንደተሰበሰበ በቁጥጥር ስር መዋሉን የወረዳው ፖሊስም አስታውቋል። በመጨረሻም በአሸባሪ ሸኔ ቡድን ላይ በሚወሰደው ወታደራዊ እርምጃ የታጣቂ ኃይሉ አባላት ለሰራዊቱ እጅ እየሰጡ መሆኑንም መረጃዎች ይጠቁማሉ። በኢሉባቡር ዞን በመቱ ወረዳ በተሳሳተ መንገድ ጫካ ገብተው ህዝብን ሲገድሉና ሲያሸብሩ የነበሩ የኦነግ ሸኔ አባላት እየተወሰደባቸው ባለው ወታደራዊ እርምጃ በርካቶች ሲደመሰሱ ነፍሳቸውን ማትረፍ የሻቱ ለሰራዊቱ እጃቸውን እየሰጡ መሆኑን በጉባ ክፍለ ጦር የሽፈራው ሬጅመንት አዛዥ ሻምበል ዛከር መሐመድ ገልጸዋል።
ጠላትን ለማጥፋት ሰራዊቱ የሚያደርጋቸውን የዕለት ተዕለት እንቅስቃሴዎች ተፈላጊውን ውጤት እያስገኙ መሆኑን የገለጹት አዛዡ የሽብር ቡድኑ አባላቶች ከነትጥቃቸው እጃቸው ለሰራዊቱ እየሰጡ መሆኑንም ተናግረዋል። ከሰሞኑ ብቻ 3 የሽብር ቡድኑ አባላት ከነሙሉ ትጥቃቸው ለሰራዊቱ እጅ የሰጡ ሲሆን እስካሁን ድረስ ባለማወቅ የበደሉትን ህዝብ ይቅርታ ጠይቀው በልማት ለስራ ለመካስ መዘጋጀታቸውንም ተናግረዋል። ውድ የቻናሌ ቤተሰቦች ለሰዓቱ የደረሰኝ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ